ሰላም ጤና ይስጥልን እንደምን ሰነበታችሁ እንደምን ዋላችሁ ዘውትር በዚህ ሰዓት የሚቀርበው የምክረ ህግ ፕሮግራማችን ከአሁን ሰዓት ጀምሮ መቅረብ ይጀምራል። በዛሬው የምክረ ህግ ፕሮግራም ይዘነው የቀረብነው አርዕስት የሴቶችና የህፃናት መብት እና አጠባበቅ በሚል ከዚሁ ከስቱዲዮ ማብራሪያ የሚሰጡልን የህግ አማካሪና ጠበቃ አዳነ በዛብህ አብረውን ይገኛሉ። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እንጋብዛለን። ከመሸጋገሪያው በኋላ እንመለሳለን። ምክረ ህግ ህግን አለማወቅ ከተጠያቂነት እንደማያድን ያውቃሉ? ራስዎን ቤተሰቦንና የንግድ ድርጅቶን ከህግ ስጋት የሚጠብቁበት ሳምንታዊ ፕሮግራም ምክረ ህግ በሀገራችን ጸንተው በስራ ላይ የሚገኙ አዋጆች፣ መመሪያዎች እንዲሁም በፌዴራል ሰበር ሰሚ ችሎት የሚሰጡ ውሳኔዎች በህግ ባለሙያዎች ማብራሪያ የሚሰጡበት ሳምንታዊ ፕሮግራም ምክረ ህግ በዕለት ተዕለት ግንኙነቶ የሚገጥሞትን የህግ ጉዳይ በተመለከተ በሚቀርቡ የህግ ባለሙያዎች ምላሽ የሚያገኙበት የንቃተ ህግ ፕሮግራም ምክረ ህግ። ይህንን የንቃተ ህግ ፕሮግራም በአጋርነት አብረውን በመስራት ምርትና አገልግሎቶን እንዲያስተዋውቁ በአክብሮት እንጋብዛለን። ምክረ ህግ ሳምንታዊ የቴሌቪዥን ፕሮግራም ዘወትር ረቡዕ ከቀኑ 7 ሰዓት እስከ 8 ሰዓት፣ በድጋሜ ቅዳሜ ምሽት ከ2 ሰዓት እስከ 3 ሰዓት እንዲሁም ዘወትር ሰኞ ከቀኑ 11 ሰዓት እስከ 12 ሰዓት በአሚኮ ወደ እናንተ ይደርሳል። ምክረ ህግ በፍስሐ ማስታወቂያ ስራና በአማራ ሚዲያ ኮርፖሬሽን በትብብር የሚቀርብ የንቃተ ህግ ፕሮግራም። አብረውን ይስሩ። ምክረ ህግ በስልክ ቁጥራችን 0911 78 5404 ይደውሉ። ምክረ ህግ። ወደ ፕሮግራማችን ተመልሰናል ተመልካቾቻችን። የዛሬውን የምክረ ህግ ፕሮግራም በፕላቲኒየም ስፖንሰርነት አጋር ያደረገው የአማራ ክልል ሴቶች ህፃናትና ማህበራዊ ጉዳይ ቢሮ ነው። ከልብ እናመሰግናለን። የቢሮውን መልእክት እንደሚከተለው አቀርባለሁ። ቢሮው የስርዓተ ጾታን እኩልነት ለማረጋገጥ እንዲሁም የማህበራዊ ጥበቃን ለማስፋፋት የሴቶች፣ የህፃናት፣ የአካል ጉዳተኞች፣ አረጋውያን መብትና ደህንነት ለማስጠበቅ እንዲሁም በሁሉም መስክ ተጠቃሚነታቸው እንዲረጋገጥ በልዩ ትኩረት እየሰራ የሚገኝ ተቋም የአማራ ክልል ሴቶችና ህፃናት ማህበራዊ ጉዳይ ቢሮ የፕላቲኒየም ስፖንሰራችን ነው። ከልብ እናመሰግናለን። ወደ ውይይታችን እንመለሳለን። ጠበቃና የህግ አማካሪ አዳነ በዛብህ እንግዲህ ደንበኛ ነዎት ለምክረ ህግ፣ እንኳን ደህና መጡ። እንኳን ደህና ቆየኝ ጠበቃ ፍስሐ። እንግዲህ ያው ለተመልካቹ ሳስተዋውቅ እንደሰሙት ዛሬ ይዘነው የቀረብነው የሴቶችና ህፃናት መብቶች እንዲሁም ያላቸው ጥበቃ ከሚል ነው። እንደው እጅ ከምን ምን እንዳስሳለን በዚህ ፕሮግራም የሚለውን እንደው በወፍ በረር ያቀርቡና ወደ መንደርደሪያው ጥያቄ ብንገባ። ኦኬ፣ በጣም አመሰግናለሁ። ያው እንደተባለው ቤተኛ ነኝ እኔ ለዚህ ፕሮግራም። የዛሬው ርዕስ በጣም ሰፊና በጣም ደግሞ መሰረታዊ የምንለው አይነት ርዕሰ ጉዳይ ነው። በዚህ ጉዳይ የምንዳስሰው እንግዲህ የሰብአዊ መብትን ምንነት መጀመሪያ ስለ ሴቶችና ስለ ህፃናት መብት ጥበቃ ከማውራታችን በፊት ስለ ሰብአዊ መብቶች እንዳስሳለን። ከዛ በኋላ ያው ወደ ሴቶችና ህፃናት መብቶች ደግሞ በልዩ ሁኔታ ደግሞ እንዳስሳለን ያሏቸውን ዓለም አቀፋዊ ሀገር አቀፋዊ የመብት ከለላዎች ማለት ነው። እንደዛ ነው የሚሆነው። መልካም። ስለዚህ ወደ መጀመሪያው እንግዲህ ጥያቄ ለመሄድ ብዙ ጊዜ ተመልካቾቻችንም ሁሉም ማህበረሰብ ሰብአዊ መብት የሚለው ቃል በተለያዩ ማህበራዊ ሚዲያ እንዲሁም በራሳቸው ሰብአዊ መብት አለኝ ይላሉና እንደው ሰብአዊ መብት ምን ማለት ነው? ከሌሎች መብቶችስ የሚለየው በምንድን ነው? እንደው ይሄን እንደ መንደርደሪያ ብናደርገው። ኦኬ፣ በጣም አመሰግናለሁ። እንደተባለው ሰብአዊ መብቶች ናቸው። ግን ሁሉ መብቶች ደግሞ ሰብአዊ መብቶች አይደሉም። ይሄ ማለት ምን ማለት ነው? ሰብአዊ መብቶች ከመብቶች መካከል የተወሰነው ቡድን ውስጥ የሚወድቁ ወይም የተወሰነው መደብ ውስጥ የሚወድቁ ናቸው ማለት ነው። ለምሳሌ በውል ሊገኝ የሚችል መብት ይኖራል። በፍርድ የምናገኘው መብት አለ። በህግ የሚሰጠን ደግሞ መብት አለ። ከዚህ ውጭ ግን ሰብአዊ መብቶች
ሰው በመሆናችን ብቻ የምናገኛቸው መብቶች ናቸው። አንድ ሰው በመሆኑ ያለ ጾታ፣ ያለ ዘር፣ ያለ ሃይማኖት ወይም ሌላ ያለ ማናቸውም ልዩነት ሰው በመሆኑ የሚያገኛቸው መብቶች ማለት ናቸው ሰብአዊ መብቶች። እንዲያውም ብዙ ጊዜ ሰብአዊ መብቶች በ1993 እንደ ፈረንጆቹ አቆጣጠር የወጣ ዓለም አቀፍ ሰነድ አለ በዩናይትድ ኔሽንስ ወይም በተባበሩት መንግስታት ድርጅት አማካኝነት የወጣ ሰነድ አለ። የቬና ኮንቬንሽን ፕሮግራም ኦፍ አክሽን ይባላል እና በዛ ላይ የሰብአዊ መብቶች ልዩ መገለጫዎች ተቀምጠዋል 5 የሚሆኑ ማለት ነው ሰብአዊ መብቶች ካሏቸው ባህሪያት አኳያ። የመጀመሪያው ዓለም አቀፋዊነት ወይም ዩኒቨርሳሊቲ የምንለው ነው። በሁሉም የዓለም አቀፍ ክልል የሚሰራ የሚተገበር ለማለት ይቻላል። አዎ አለ ወሰን አለ ድንበር በማንኛውም ሁኔታ አንድ ሰው ኢትዮጵያ ውስጥ ያለ ሰውም ሰው ነው፣ አሜሪካም ወይም ሌላ አውሮፓ ሀገር ውስጥም ያለ ሰው ነው ተብሎ መብቶቹ በሁሉም ቦታዎች ከለላ የሚያገኝበት ነው ዩኒቨርሳሊቲ ስንል። ሌላኛው አለመነጣጠል ወይም ኢንዲቪዚቢሊቲ የምንለው ነው። ይሄ ደግሞ መብቶች አንዳቸው ከሌላቸው አይነጣጠሉ። ሁሉም መብቶች ሰብአዊ መብቶች በሙሉ በጥቅል ለሰዎች ተፈጻሚነት ይኖራቸዋል ማለት ነው። ይሄኛው መብት ካሉት ሰብአዊ መብቶች ይሄኛው መብት አለ፣ ይሄኛው ይቀርባል የሚል እሱ ነው። ሌላኛው ደግሞ ኢንሄረንስ የምንለው ወይም ደግሞ አብሮ ነዋሪነት። ለምሳሌ ምን ማለት ነው? ይሄ አንድ ሰው በመሆኑ ብቻ እነዚህ መብቶች ይኖሩታል፣ ሰው ሆኖ ስለተፈጠረ ብቻ ማለት ነው። እንስሶች ለምሳሌ ሰብአዊ መብት የሚባል ነገር አይኖራቸውም። ከጅምሩ ሰብአዊ መብት ስንል ለሰው የሚሰጡ መብቶች ናቸው እና ለእንስሳ ወይ ለምናምን የምንሰጠው መብት አይደለም። ስለዚህ ሰው በመሆናችን የምናገኛቸው ናቸው። ያው ለነገሩ ከእንስሳት ጋር በተገናኘ ብዙ ጊዜ እንስሳት መብት ይባላል። እሱ ብዙ ክርክር አለበት። ለማንኛውም ይሄ የኢንሄረንስ የምንለው ጽንሰ ሀሳብ ከዚህ ጋር የተገናኘ ነው። ሌላው አንዱ ከሌላው ጋር የተገናኘ ወይም ኢንተርሪሌትድነስ የምንለው አለ። ሰብአዊ መብቶች አንዳቸው ከሌላቸው ጋር የተቆራኙ ናቸው። ያው ቅድም እንዳልነው ኢንዲቪዚብል ናቸው እንዳልነው፣ አይነጣጠሉም እንዳልነው፣ አንዳቸው ከሌላቸው ጋር የተቆራኙ ናቸው። ሌላው አምስተኛው ኢንተርዲፔንደንስ የምንለው ወይም ደግሞ ይሄው አንዱ ከሌለ ሌላውም አይኖርም የማለት አይነት፣ አንዱ ባንዱ ላይ የተንጠለጠለ ነው ማለት ይቻላል። አንዱ ባንዱ ላይ በቃ እንትን የተሳሰሩ ናቸው ሰብአዊ መብቶች እና እነዚህ መገለጫዎች አሏቸው ሰብአዊ መብቶች። ቅድም እንዳልኩት በእኩልነት ተፈጻሚ መሆን አለባቸው ሰብአዊ መብቶች ለሁሉም ሰው አለ ልዩነት፣ ያው አለ ድንበር አለ ወሰን ልዩነት። ይሄን ሁሉ የሚያደርገው ደግሞ ሀገራት ናቸው። ሰብአዊ መብቶችን የማስጠበቅ ግዴታ የሚኖርባቸው ደግሞ ሀገራት ናቸው። ግለሰቦች የሰብአዊ መብቶችን ሊያስጠብቁ አይችሉም ወይም ደግሞ አጋር ሊሆኑ ይችላሉ እንጂ ይሄንን ሰብአዊ መብቶችን የማስጠበቅ ግዴታ በሀገራት ላይና በሌሎች የመንግስት አካላት ላይ የወደቁ ናቸው ማለት ነው ይሄ ኃላፊነት። ስለዚህ ይሄ ቅድም ያሉን ዩኒቨርሳል ኦፍ ዲክላሬሽን ነው ቬና ኮንቬንሽንን ሀገራት ልክ እንደ ህገ መንግስታቸው ህግ አድርገው አጽድቀዋል ማለት ይቻላል። አሁን ሁሉም በዓለም አቀፍ የሚኖረው ሀገራችንንም ጨምሮ ሀገራት ይህን ተቀብለውታል። ለሰብአዊ መብቶች ድንጋጌዎች ወይም ይሄ ቃል ኪዳን ሰነዶች አሉ በጣም በርካታ። በአጠቃላይ እንደ ሰው የወጡ የቃል ኪዳን ሰነዶች አሉ ወይም ኮንቬንሽንስ የምንላቸው። ሌሎች ለሴቶች ተብለው፣ ለህፃናት ተብለው፣ ዘርን የተመለከቱ መድሎና መገለሎችን የተመለከቱ ከእንደገና እንዲህ አይነት ተመሳሳይ የመብት ጥበቃዎችን አስመልክቶ የወጡ የሰብአዊ መብት ጥበቃ ህግጋት አሉ በዓለም አቀፍ ደረጃ። እነዚህ ሁሉ ግን ሀገራት ላይ ሄደው ተፈጻሚነት እንዲኖራቸውና በተለይም ደግሞ አንዳንድ ሀገራት የመብት ጥበቃዎች ላይ ሪዘርቬሽን የሚባል ነገር አለ በዓለም አቀፍ ህግ ማለት ነው። ሪዘርቬሽን ማለት ሁሉንም እኔን አይመለከተኝም፣ በቃ እኔ ይሄንኛውን እችኛዋን የትሪቲውን የስምምነቱን አንቀጽ አልገደድባትም ብለው ራሳቸውን
ከዛ ውጪ ያረጋሉ በባህሎቻቸው ምናም ተጽኖ ምክንያት ማለት ነው። በኋላ እንደውም ማነሳለህ ነገር ይኖረኛል ከሴቶች ጋር ተያይዞ እና ይሄንን ነገር እንዳያደርጉ ማለት ዝም ብሎ በዘፈቀደ የሰብአዊ መብት ህግጋትን አንቀጾች በሪዘርቬሽን ሽፋን አንገዛባቸውም እያሉ እነሱ ከተጠያቂነት ለማምለጥ እንዳይሞክሩ ማለት ነው። በወጥነት ያስቀመጠ ከሰብአዊ መብቶች ጋር ተያይዞ ልናነሳው የምንችለው ነገር ምንድነው? ይሄ እንዳልከው ከዩኒቨርሳሊቲ ጋር ማለት ነው። ካልቸራል ሪሌቲቪዝም የሚባል ጽንሰ ሐሳብ አለ። ምን ማለት ነው? የባህላዊ አንጻራዊነትን በለው እንግዲህ በአማርኛው ባህላዊ አንጻራዊነትን ምን ማለት ነው? ለምሳሌ ኢትዮጵያ ውስጥ ያለ ማህበረሰብ ያለው ባህልና ቻይና ያለ ማህበረሰብ ያለው ባህል የተለያየ ነው። ስለዚህ እንደየሀገራቱ ህግጋቱን አልፈጽምም እያሉ የሚሸሹበት አጋጣሚ ይፈጠራል። ከሀገራችን ባህል አንጻር ይሄ ኮንፍሊክት አለው እያሉ ማለት ነው። ይሄንን ሪኮግናይዝ ብናደርግ ሃይማኖትን ባህልን ምናምን ይጻረራል እያሉ ሀገራት እንቢተኛ የሚሆኑበት ነገር አለና ይሄንን ለመከላከል ሲባል ሰብአዊ መብቶች ዓለም አቀፋዊነት ጠባይ ያላቸው የሚል ድንጋጌ እንዲቀረጽ ተደርጓል ማለት ነው እዛ የቬና ኮንቬንሽን ላይ። መልካም እንግዲህ የሰብአዊ መብት ጥበቃ አሁን ያወራናቸው አገራት በህገ መንግስት አድርገው እንዳጸደቁትና በዛ እንደሚገዙ የተወሰኑ ሀገራትም ሪዘርቬሽን እንዳላቸው ገልጸውልናል። እንደው የዚህ የሰብአዊ መብት ጥበቃ የተጀመረበት ጊዜ መቼ ነው? እንዴት ተጀመረ የሚለው እንደው በአጭሩ ወደ ሌሎች ጥያቄዎችም ጊዜ እንዳንሻማ። እሺ ሰብአዊ መብት ቅድም እንደገለጽኩት ከሰው ልጅ ተፈጥሮ ጋር የተገናኘ ነው በቀጥታ። ስለዚህ ያው ሰብአዊ መብቶች የነበሩት የሰው ልጅ ሲፈጠር ጀምሮ ነው። እንግዲህ መጀመሪያ የሰው ልጅ የሰው ዘር የምንለው መጀመሪያ ከመፈጠሩ አንስቶ ሰብአዊ መብቶች ነበሩ ማለት ነው። አብረውት የነበሩ ናቸው። የተደረገው ነገር ምንድነው? በተለያዩ ሂደቶች ያው ሰው ልጅ አንዱ ከሌላው ጋር በሚያደርገው ፍጭት፣ ግጭት፣ አለመግባባት ምክንያት ሰብአዊ መብቶች እየተጣሱ ሲመጡ የሰብአዊ መብቶች ጥበቃ አስፈላጊ የሆነ መጥቶ በሃይማኖታዊ ጽሁፎች ወይም ደግሞ መጻሕፍት፣ ቅዱሳን መጻሕፍት የተደነገጉ አሉ የሰብአዊ መብት ጥበቃዎች። ለምሳሌ በመጽሐፍ ቅዱስም ሆነ በቅዱስ ቁርአን ሰውን መግደል የተወገዘ ነገር ተደርጓል። ይሄ አሁን አንድ የሰብአዊ መብት ጥበቃ ልንለው እንችላለን። the right to life የምንለው በህይወት የመኖር መብት የምንለው ከዚህ የመጣ ነው፣ ሌላ እንትን የለውም። ከዚህ ባሻገር ግን በግሪክ በድሮ የግሪክ ፊሎሶፊ ያው ከባድ ወይም ሰፋ ያለ ሽፋን ተሰጥቶት ነበረ የሰብአዊ መብት ጉዳይ። ግን ኋላ ላይ እንዲህ እየዳበረ የመጣው በእንግሊዝ በነፈረንሳይ ከ12ኛው መቶ ክፍለ ዘመን ጀምሮ የሰብአዊ መብት ጥበቃ የሚባል ጉዳይ አሳሳቢ የሆነ መጣ። ኋላ ላይ በ19ኛው መቶ ክፍለ ዘመን የኢንዱስትሪው አብዮት የሚባለው ዘመን አለ። ያው እንደምታውቀው ዘመናዊነቱ እየተስፋፋ ሲመጣ የሰብአዊ መብት ጥበቃ ጉዳይ በተለይም አሁን ከኢንዱስትሪው አብዮት ጋር በተገናኘ የሰራተኞች የእኩል ክፍያ ጉዳይ የስራ ሰዓት ጉዳይ፣ የሌሊት የሽፍት ስራ ጉዳይ እንደዚህ ያሉ ነገሮች እየተነሱ ይሄንን ማድረግ የለብንም መብታችንን ይጻረራል ላይ ተሳሳቢ የመጣ ሲመጣ ተፈጠሩ መጡና ይሄ የሰብአዊ መብት ጉዳይ እየተጋጋለ መጣ። ግን ስቲል አሁን በማነሳልህ ወቅት ራሱ ሰብአዊ መብት የአንድ ሀገር የግል ጉዳይ ተደርጎ ነበር የሚታሰበው። ሀገራት ያሏቸው የሰብአዊ መብት ጉዳዮች በየራሳቸው ይፈታሉ የሚል አስተሳሰብ ነው የነበረው። ከሁለተኛው ዓለም ጦርነት መጠናቀቅ በኋላ ግን ሀገራት ሰብአዊ መብቶች በአንድ ሀገር የድንበር ክልል ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ ከለላና ጥበቃ ሊሰጣቸው የሚገቡ ናቸው የሚል አስተሳሰብ መጣ። ስለዚህ ማንኛውም በየትኛውም የዓለም ክፍል ውስጥ የሚደረግ የሰብአዊ መብት ጥሰት የዓለም አቀፍ ማህበረሰቡ የትኩረት አቅጣጫ ይሆናል ማለት ነው። ሁሉም ይመለከተኛል ማለት ጀመረ። ምክንያቱም ስለዚህ ሀገራት በዜጎቻቸው ላይ የሚፈጽሙትን የሰብአዊ መብት ጥሰት በተመለከተ ሌላው ዓለም አቀፍ ተቋምም እንዴት ለምን
እስከሚል እስከ ተጠያቂነት ድረስ የሚያወርድ ነው ማለት እንችላለን። በትክክል አሁን ለምሳሌ ማየት የምንችለው ምንድነው በዩጎዝላቪያ የተደረገ እንትን አለ። ለምሳሌ የዓለም አቀፍ የፍርድ ሂደት ማለት ነው። የዩጎዝላቪያው መሪ በዜጎቻቸው ላይ የፈጸሟቸው ግፎች ከዛ ደግሞ ሩዋንዳ ውስጥ የተፈጠረው ደግሞ የዘር ፍጅት የሁትሲና ቱትሲ እነሱ ከባድ የሆነ የዓለም አቀፍ ማህበረሰቡን ትኩረት የሳበ የመብት ጥሰት በመፍጠሩ ምክንያት በዛው ሀገር ብቻ ሳይሆን በዓለም አቀፍ ደረጃ እስከ ዓለም አቀፍ ፍርድ ቤቶች ግለሰቦቹ በዓለም አቀፍ ደረጃ ነው እንዲዳኙ የተደረገው። ስለዚህ የዓለም አቀፍ ትኩረት እንዲስብ የተደረገው ከሁለተኛው ዓለም ጦርነት መጠናቀቅ በኋላ ከ1945 ጀምሮ ማለት ነው እንደ ፈረንጆቹ አቆጣጠር። መልካም እንግዲህ ሰብአዊ መብት ጥበቃ መቼ ተጀመረ የሚለውን ካየን እንግዲህ ዛሬ ለተመልካቾች በአርዕስትነት ይዘንም የቀረብነው የሴቶችና ህፃናት መብትን በተመለከተ እንደ የሴቶችና ህፃናት መብት አጠባበቅ ምንድነው ማለት እንችላለን? ከሀገራችን አንጻር እንግዲህ ዓለም አቀፍ ደረጃ ያለውን በተወሰነ ቃኝተውልን ወደ ሀገራችን ያለውን ነገር ቢያቀርቡልን። እሺ ያው የሰብአዊ መብት ጥበቃዎች ቅድም መግቢያ ላይ የገለጽኩት ይመስለኛል በዓለም አቀፍ ደረጃ ያላቸው ሽፋን ነው ወደ የሀገራት ተጨባጭ ሁኔታ ወይም ይሄ ኮንቴክስቹዋላይዜሽን የምንለው አለ። ለየሀገራቱ ተጨባጭ ሁኔታ እያጣጣምን የምንተረጉመው መጀመሪያ የዓለም አቀፍ ህግጋቱን ታሳቢ በማድረግ ነው ማለት ነው። ስለዚህ አስቀድመን ዓለም አቀፍ ህግጋት ለሴቶች የተሰጡ ጥበቃዎችን በዓለም አቀፍ ደረጃ የተሰጡ ጥበቃዎችን ማየቱ በጣም የተሻለ ነው የሚሆነው። ይሄ አተያያችን ለሴቶችም ለህፃናቱም በኋላ ለውይይታችን ስለሚጠቅመን ብዬ ነው። ለሁለቱም ቅድም እንደገለጽኩት እንግዲህ ሰብአዊ መብቶች የሚባሉት ራሱ ያው የእውቅና ጉዳይ ነው እንጂ መብቶቹ አልነበሩም ማለት አይደለም። በጊዜ ሂደት የሰው ልጅ አስተሳሰብ እየዳበረ የህግ ፍልስፍናውም በጣም እየሰለጠነ በመጣ ቁጥር የሴቶችም የሌሎች ማህበረሰብ ክፍሎችም የመብት ጥበቃ ጉዳይ ትኩረት እየሳበ መጥቷል። አስቀድሞ ከ1945 በፊት በተለይ ሴቶች መብት እንዳላቸው ሳይሆን እነሱ የሚሰጣቸውን ብቻ ጠባቂ እንደነበሩ ተደርጎ ነው ይታሰብ የነበረው። የራሳቸው የሚጠይቁት መብት አልነበራቸውም ማለት ነው። እንዲያውም ለመጀመሪያ ጊዜ የሴቶችን መብት ትኩረት ያደረገ ነገር ብለን ልንቆጥር የምንችለው ከ1945 በፊት በሀገራችን ነው በዓለም አቀፍ በ1906 ዓመተ ምህረት የወጣ የበርን ኮንቬንሽን የሚባለው አለ ከሴቶች ስራ ጋር በተገናኘ ማለት ነው። እና ሴቶች በሌሊት የስራ ፈረቃ ሊሰሩ አይገባም የሚል ኮንቬንሽን የወጣው ለመጀመሪያ ጊዜ የሴቶችን መብት በግልጽ ከግምት ያስገባ ዓለም አቀፍ ስምምነት ብለን መውሰድ እንችላለን። ከዛም በኋላ እንደዚሁ በየጊዜው የወጡ የወሊድ ፈቃዶቻቸውና ሊጠበቁላቸው የሚገቡ ክፍያዎችን ማለት የተመለከቱ ስምምነቶች ወጥተዋል። ኋላ ላይ በ1945 የተባበሩት መንግስታት ድርጅት መቋቋሚያ እንደ ኢሮፓውያን አቆጣጠር ማለት ነው በአውሮፓውያን በ1945 በአውሮፓውያን የዘመን ቀመር የወጣው የተባበሩት መንግስታት ሰነድ የማቋቋሚያ ሰነድ ላይ ውይይት እየተደረገ በነበረበት ሰዓት በጣም በሚገርም ሁኔታ 51 ሀገራት ተሰብስበው የሴቶች እኩልነት በሚባለው ጽንሰ ሀሳብ ላይ 31ዱ ተቃውሞ ነበራቸው። ከ51ዱ ሀገራት ማለት ነው። እንግዲህ ከግማሽ በላይ ማለት ነው። ከግማሽ በላይ ሴቶች እኩል መባል የለባቸውም የሚል ማለት ነው። ያው በፊሎሶፊም እኮ የሴቶችን እኩልነት የሚጻረሩ ያው እንግዲህ መቼም ትንሽ ለንግግርም ስለሚከብድ ነው እንጂ እና አርስቶትል ያንጸባርቁ የነበሯቸው አስተሳሰቦች ፊሎሶፊያዊ አስተሳሰቦች ነበሩ። ያው ብዙ ሙግት የሚቀርብበት ነው። በእነሱ ተጽዕኖ ስር ያረፉ ስለነበሩ አብዛኞቹ ሀገራት እምቢ ብለው ነበር። እንደውም የሚገርምህ እኮ ወደ የሀገራቱ ተጨባጭ ሁኔታ በኋላም ስንመጣ ልናነሳው እንችላለን። ግን ሴቶች ለምሳሌ መኪና መንዳት ሁሉ የሚከለከሉበት አካባቢ እኮ አለ። አሁን በቅርብ እንደነ ኢራን እንደዚህ አይነት ሀገሮች በቅርብ ተፈቀደ። ምን እስከ ቅርብ ሳውዲ አረቢያ አሁን በቅርብ ነው የፈቀዱት መኪና መንዳት። ምክንያት ምንድነው? ሴቶች ታማኝነታቸውን ለትዳራቸው ያላቸውን ይሄ ታማኝነት ወይም ንጽህናቸውን ወደ ውጪ ከወጡ ያጓድላሉ በሚል ስጋት ነው። የነሱ እንግዲህ ከሃይማኖት አንጻር
ከሃይማኖቱም አንፃር ከባህሉም አኳያ ምናምን እንደዛና እንደዛም ሆኖ ግን እንግዲህ የሴቶችና የወንዶች እኩልነት ተብሎ ማንኛውም ሰው ያለ ጾታ ልዩነት እኩልነቱ ይጠበቅለታል በሚል የተባበሩት መንግስታት ድርጅት ቻርተር ወይም ማቋቋሚያ ሰነዱ ላይ በግልጽ ተቀመጠ። ይህንን ተከትሎ በ1948 የሰብአዊ መብቶች ሁሉን አቀፍ የሰብአዊ መብቶች ድንጋጌ የሚባለው እሱ ወጣ። ያው አሳሪነት ወይም የአስገዳጅነት ውጤት ባይኖረውም በጣም ብዙ በርካታ ድንጋጌዎችን የእኩልነትና ከአድሏዊ አሰራር የመጠበቅ መብቶችን ጨምሮ እጅግ በርካታ ድንጋጌዎችን አካቷል። ከቤተሰብ ጥበቃ አኳያ ድንጋጌ በ1966 የወጡ 2 የቃል ኪዳን ሰነዶች አሉ። ይህም በአውሮፓውያን ዘመን ቀመር ነው። የሰብአዊ ማህበራዊና ባህላዊ መብቶች ቃል ኪዳን የሚባሉ 2 ሰነዶች ወጡ። እነዚህ ሰነዶች ያው ሰብአዊ መብቶች ያው ሲቪል መብቶች የምንላቸው ከነጻነት ጋር የተገናኙ አሁን እነሱ በአብዛኛው ፖለቲካል ይባላሉ ለነገሩ። እነዚህኞቹ አሁን የደህንነት ሊበርቲ የምንለው የነጻነት መብት፣ ከቶርቸር የመጠበቅ መብት፣ እንደዚህ አይነት መብቶች በኢኮኖሚ በሀብት የማደራጀት ሀብት የማፍራት መብት የምንላቸው በሙሉ በእነዚህ ሰነዶች ውስጥ የአስገዳጅነት ባህሪ ባለው መንገድ እንዲወጡ ተደረገ ማለት ነው። አጋርነት አብሮን ያለው የአማራ ክልል ሴቶችና ህጻናት ማህበራዊ ጉዳይ ቢሮ ከልብና ተጠያቂነትን የሚያስከትል ተግባር ነው። የልጅነት ጋብቻ የሴት ልጆችን የመማር መብትና የወደፊት ተስፋ የሚያጨልም ድርጊቱን በመከላከል ከወጣ ይላል የአማራ ክልል ሴቶችና ህጻናትና ማህበራዊ ጉዳይ ቢሮ የፕላቲኒየም ስፖንሰራችን ነው። ከልብ እናመሰግናለን። ወደ ውይይታችን እንመለሳለን። መልካም እንግዲህ ጥሩ ገለጻ አድርገውልናል። የዚህ እንዴት መልኩ ነው እነዚህ መብቶች ወደ ሀገራችን እውቅና ያገኙት፣ ተግባራዊነታቸውስ በምን መልኩ ነው የተካተቱ የሚሉትን እሱን ደግሞ እሺ በጣም መሰረታዊ በ1979 እንደ አውሮፓውያን የዘመን ቀመር የወጣው በሴቶች ላይ የሚፈጸሙ ማንኛውም አይነት ጎጂ ተግባራት የማስቀረት ስምምነት የሚባለው ነው። ወይም ደግሞ ማንኛውንም አይነት መድሎ የማስቀረት ስምምነት የምንለው ነው። ሴዳው ይባላል በእንግሊዘኛው። እሱ ነው። ይሄኛው አዋጅ ነው ይሄኛው ስምምነት በልዩ ሁኔታ መውጣት ያስፈለገው ለምንድን ነው? እንግዲህ መብቶቹ አስቀድመው ቅድም ባልኩ ዓለም አቀፍ ቃል ኪዳኖች ተጠብቀዋል ለሴቶችም ለወንዶችም አለ ጾታ ልዩነት። ነገር ግን ሴቶች የየራሳቸው ልዩ ፍላጎቶች አሏቸው በሚል እና ደግሞ ጥቅል የሆነ የመብት አጠባበቅ ልዩ ለሆነ የተግባራዊ የመብት ጥበቃ በር አይከፍትም ወይም ደግሞ ተገቢውን ሽፋን ለማግኘት አያስችልም በሚል ስፔሻል ግሩፖችን የተመለከቱ ህግጋት ወጥተዋል። ከነዚህ መካከል ሴዳው ያልኩ አንዱ ነው እና ሴቶችን የተመለከቱ እጅግ በጣም በርካታ ከእኩልነት ከአድሏዊ አሰራር መጠበቅ በወሊድ ጊዜ የስራ ዋስትና የመጠበቅ የወሊድ ረፍትንም እንዲሁም ሲመለሱ ስራን አለማጣት በሚለው ማለት ነው። ስራን አለማጣት አሁን ያው ወደፊት እንመጣበታለን በሌሎች ውይይቶቻችን ክፍሎች እንጂ ይሄ በጣም መሰረታዊ ነገር ነው። ከዛ ውጪ ደግሞ የቤተሰብ መብት ራሱን ችሎ ምክንያቱም ሴቶች እንደ አንድ የትዳር አካል ያው ሴቶች እንደምታውቀው 50% የማህበረሰብ ክፍል አባላት ናቸው። ስለዚህ እንደ አንድ የትዳርም አካል ደግሞ የልጆቻቸውን ቁጥር የመወሰን ልጆቻቸውን የሚወልዱባቸውን ስፔሲንግ ወይም ደግሞ ይሄ ምጣኔውን አለ አይደለም በ3 አመት ይበላለጡ በ4 ከሌላው የትዳር አጋራቸው እኩል በሆነ መንገድ ማለት ነው ይሄን የመወሰን መብቶቻቸውን ከእንደገና ደግሞ ማናቸውንም አይነት ጥቃት የመጠበቅ መብቶችን አረጋግጧል ይሄ ሰነድ ማለት ነው። ከዚህም ባሻገር በ1993 እንዲሁ ዴቫው የሚባል ዲክላሬሽን ነው ይሄ እንኳን እና ሴቶች የእንግሊዘኛ ቃላት ነው አሁን እየተጠቀሱልን ያለው ይሄ ዴቫው የሚባለው አብሪቬሽን ምህጻረ ቃል ነው እና ያው ከማናቸውም ሴቶችን ከማናቸውም ጥቃቶች የመከላከል ምንድነው ሰነድን በለው ዲክላሬሽን ነው የሚባለው በእንግሊዘኛ ሰነድን በለውና
ይሄ ሰነድ በ1993 እንደ አውሮፓውያን የዘመን ቀመር ወጥቷል። ይሄም ሴቶችን የመከላከል ዓላማ ይዞ ነው የወጣው። እነዚህ ሁሉ እንግዲህ ዓለም አቀፍ ሰነዶች ናቸው። በአህጉራትም ደረጃ ወይም ሪጂናል የሚባሉ አሉ፣ ክልላዊ የሰብአዊ መብት ጥበቃዎች አሉ። እነሱም አሁን በአፍሪካ ደረጃ ለምሳሌ ወጡ አሉ የሴቶች መብት ጥበቃዎች፣ የህፃናትም አሉ። እነዚህ ሁሉ በዓለም አቀፍ ደረጃ የወጡት ሰነዶች አየር ላይ ተንጠልጥለው እንዳይቀሩ በሀገር አቀፍ ደረጃ ህግጋትን ማውጣት የግድ አስፈልጓል። ሀገራችንንም ጨምሮ ማለት ነው። ስለዚህ እነዚህ የሰብአዊ መብቶች ስምምነቶች በሀገራችን በተለያዩ ጊዜያት ተቀባይነት አግኝተው ጸድቀዋል ማለት ነው። የሴቶች ቅድም ያልኩ ዓለም አቀፋዊው ስምምነት በ177 ሀገራት ተቀባይነት አግኝቶ ጸድቀዋል፣ ኢትዮጵያን ጨምሮ ማለት ነው። ከዚህ በኋላ በእርግጥ በዚህኛው ሰነድ ብቻ አይደለም። ኢትዮጵያ እንዲያውም እኮ የሰብአዊ መብት ጥበቃ ድንጋጌዎች አስቀድሞ በነበሩ ህግጋተ መንግስታት ራሱ ካቨሬጅ ነበራቸው። እነዚህ ዓለም አቀፍ ሰነዶች ወደ ሀገሪቱ ህግ ነው መተግበራቸው በፊት ማለት ነው። አዎ ማለት ያው አስቀድሞ በነበሩ ህገ መንግስቶች ማለት ነው። በእነሱ ሁሉ ተካተው ነበረ። አሁንም በ1987 በወጣው የኛ ህገ መንግስት ደግሞ አሁን በስራ ላይ ባለው ህገ መንግስታችን በሱም ላይ በጣም ሰፊ ሽፋን ተሰጥቷቸው ተግባር ላይ ይገኛሉ። በተለይ ደግሞ አሁን የሴቶችን መብት አስመልክቶ አንቀጽ 35 ስለ እኩልነታቸው በፋሚሊ በቤተሰብ ደረጃ ያላቸውን እኩልነት ከወንዱ ጋር ያላቸውን የመብት ጥበቃ፣ የውርስ ሀብት፣ የንብረት ማፍራት፣ ሌሎች ነገሮችን ከማፍራት አኳያ ያላቸው የመብት ጥበቃዎች በሙሉ አንቀጽ 35 ላይ ተካቷል። ጥቅል በሆነ አቀማመጥ ማለት ነው። አንቀጽ 35 ልክ ነው እንዳሉት ነው። ሴቶች አንቀጽ 35 ንዑስ ቁጥር 1 ላይ ሴቶች ይህ ህገ መንግስት ባረጋገጣቸው መብቶችና ጥበቃዎች በመጠቀም ረገድ ከወንዶች እኩል መብት አላቸው ይላል። ንዑስ ቁጥር 2 ደግሞ ሴቶች በህገ መንግስት በተደነገገው መሰረት በጋብቻ ከወንዶች ጋር እኩል መብት አላቸው ይላል። ጋብቻን በተመለከተ ማለት ነው። ንዑስ ቁጥር 3 ሴቶች በበታችነትና በልዩነት በመታየታቸው በደረሰባቸው የታሪክ ቅርስ ከግምት ውስጥ በማስገባት ይህ ቅርስ እንዲታረምላቸው በተጨማሪም የድጋፍ እርምጃ ተጠቃሚ የመሆን መብት አላቸው ይላል። በሚወሰዱ እርምጃዎችም ዓላማ በፖለቲካዊ፣ በማህበራዊ፣ በኢኮኖሚያዊ መስኮች እንዲሁም በመንግስትና በግል ተቋሞች ውስጥ ሴቶች ከወንዶች ጋር በእኩልነት ተወዳዳሪና ተሳታፊ እንዲሆኑ ለማድረግ እንዲቻል ልዩ ትኩረት ይሰጣል ይላል። አንቀጽ 4 ከጎጂ ባህል የመጠበቅ ቀደም ሲሉት የነበረው አንቀጽ 5 ደግሞ የወሊድ ፍቃድ ከሙሉ ደመወዝ ጋር ክፍያ የማግኘት መብት፣ እርዝመቱ የወሊድ እርዝመት ሴቷ በምትሰራው ስራ ሁኔታ የሴቷን ጤንነት፣ የህፃኑ ቤተሰብ ደህንነት ከግምት ውስጥ ባስገባ ይላል። 6 የብሔራዊ ልማት ፖሊሲዎች በእቅድ በፕሮጀክት በተለይ የሴቶች ጥቅም በሚነኩ ፕሮጀክት ሀሳባቸውን እንዲያዋጡ መደረግ እንዳለበት። 7 የንብረት የማፍራት የማስተዳደር እንዲሁም የመቆጣጠር የመጠቀም የማስተላለፍ። 8 እንግዲህ የሴቶች የስራ ቅጥር እድገት እኩል ክፍያ ቀደም ሲሉት የነበረው ጡረታን የማስተላለፍ እኩል መብት ከሌሎች ጾታዎች ጋር እኩል መብት እንዲኖራቸው። እንዲሁም የመጨረሻው 8 ሴቶች በእርግዝና በወሊድ ምክንያት የሚደርስባቸውን እክል ጤንነት፣ የቤተሰብ ምጣኔ፣ ትምህርት፣ መረጃ እንዲሁም አቅም የማግኘት መረጃ የማግኘት መብት ይላል። እንግዲህ በዝርዝር ይሄ እነዚህ አንቀጽ 35 በትክክል በቃ በልዩ ሁኔታ የሴቶች መብት ብሎ ራሱ የሚደነግግ እንትን ነው። አንቀጽ 34 ደግሞ ወደ ኋላ ተመልሰን እንዲሁ ሴቶች በጋብቻ ውስጥ ያሏቸው መብቶች በተመለከተ ያስቀምጣል። የጋብቻ የመፈጸሚያ እድሜ ምን ያህል ነው፣ በጋብቻ ቆይታ ውስጥ ሴቶች ምን መብት አላቸው፣ ከወንዶች ጋር እኩል ስለመሆናቸው ያስቀምጣል። እንዲህ አይነት ድንጋጌዎች ደግሞ አንቀጽ 34 ውስጥም ተካተዋል። እነዚህ የህገ መንግስቱ ድንጋጌዎች በራሳቸው በቀጥታ ወርደው መሬት ላይ የሚተገበሩ ህግጋት ባለመሆናቸው እነዚህ ጥቅል ስለሆኑ እያንዳንዱን እንደ ሰበዝ እየመዘዘ ተከትለው በወጡ ህግጋት እንዲካተቱ ተደርገዋል። ለምሳሌ አሁን የቤተሰብን በተመለከተ አንቀጽ 34 ላይ ያለው በቤተሰብ ህግ እንዲሸፈን ተደርጓል። ተሻሽለው የወጡ በፌዴራልም ሆነ በአማራ ክልል እንዲሁም በሌሎች ክልሎች የወጡ የቤተሰብ ህግጋት አሉ። እነሱ ውስጥ
ሴቶች ከወንዶች ጋር በጋብቻ በትዳር ውስጥ ያላቸው መብቶች በተመለከተ በዝርዝር የተቀመጡ ድንጋጌዎች አሉ። ዝርዝር ህግጋት ተቀመጠላቸው። ዝርዝር ህግጋት ወጥተዋል። በተመሳሳይ ሁኔታ ቀደም ያልነው የወሊድ እንትንን መብትን በተመለከተ በወሊድ ወቅት ሊጠበቁ የሚገቡ መብቶችን በተመለከተ ደግሞ በመንግስትና በግል ዘርፉ የስራ ህግጋት ወይም ደግሞ ኤምፕሎይመንት ሎውስ የምንላቸው የአሰሪና ሰራተኛ ህጉ አለ። ከእንደገና ደግሞ የመንግስት ሰራተኞች የቅጥር አዋጅ አለ። በእነሱ ሴቶች ያሏቸው መብቶች በግልጽ በጣም በስፋት ተዘርዝረው ተቀምጧል። እነዚህ ህግጋት መጀመሪያ ከነበሩበት ያው በጊዜ ሂደት በአስተሳሰብ በዓለም አቀፍ ደረጃ ካሉ እንትኖች ከሀገራት ምክክር ኮንፈረንሶች በተለያየ ጊዜ ይካሄዳሉ። ከነሱ እየዳበሩ ከመጡ አስተሳሰቦች አኳያ እየተሻሻሉ መጥተው ዛሬ ላይ ያለንበት ላይ ደርሰዋል። ከዚህ ባሻገር ቅድም አንቀጽ 35 ንዑስ ቁጥር 4 ላይ ያነበብከዋል ከጎጂ ልማዳዊ ድርጊቶች መጠበቅ የሚለው ማለት ነው። እሱ አሁን በወንጀል ህግ ውስጥ ደግሞ ሽፋን አግኝቷል ማለት ነው። የወንጀል ህጋችን አንቀጽ ማነው ስሙ 1996 ዓመተ ምህረት የወጣው የወንጀል ህግ አለ። እሱ ላይ ከአንቀጽ 562 ገደማ ጀምሮ ያሉ ስለ ጎጂ ልማዳዊ ድርጊቶች የተቀመጠ በጣም ሰፊ ክፍል አለ። ጎጂ ልማዳዊ ድርጊቶች በፈጻሚዎች ላይ ይህን ድርጊት እንዲፈጸም ባመቻቹት ላይ ምን የወንጀል ኃላፊነት ያስከትልባቸዋል የሚለውን የወንጀል ተጠያቂነቱን ነው የሚያሳየው። እሱን በፈጻሚዎቹ ላይ ምን የወንጀል ተጠያቂነት ያመጣባቸዋል የሚለውን በአጠቃላይ አሁን ለምሳሌ ጎጂ ልማዳዊ ድርጊቶችን ወላጆች ራሳቸው ሊያስፈጽሙ ይችላሉ። ከእንደገና ደግሞ ፈጻሚ ግለሰቦች አሉ። እነዛ ግለሰቦች ላይ ሊመጣ የሚችለው ኃላፊነት እንደ ሁኔታው ወላጆችም ላይ ያ ተጠያቂነት ሊመጣ ይችላል። ከዛ ባሻገር የአስገድዶ መድፈር ወንጀልን በተመለከተ ከአንቀጽ 620 ጀምሮ እስከ ተከታታይ ድንጋጌዎች ያው በአንዳንድ ሁኔታዎች ሴቶችንም ብቻ ያልተመለከቱ ድንጋጌዎችም ተካተውበታል። ሰፋ ያለ ሽፋን ተሰጥቶታል። ከዛም ሌላ አለድሜ ጋብቻን በተመለከተ ደግሞ ከአንቀጽ 646 ገደማ ጀምሮ እንደዚሁ የተመለከቱ ድንጋጌዎች አሉ። ጠለፋን የተመለከቱ ድንጋጌዎች ደግሞ ወደ ኋላ አንቀጽ 585 ገደማ ጀምሮ በድርጊት ፈጻሚዎቹ ላይ እንዲህ አይነት በጣም ሰፋ ያሉ ሽፋኖች ተሰጥተዋል ማለት ነው በወንጀል ህጋችን። በሀገር ውስጥ እንደዚህ ያሉ ህግጋትን ስናወጣ ያው መብቶች በነገራችን ላይ አንድ በጣም ደስ የሚል አገላለጽ አለ። ሮናልድ ዶርኪን የሚባል ፈላስፋ አለ፣ የህግ ፈላስፋ ነው። እሱ ምን ይላል መሰለ፣ መብቶች በሳጥን ውስጥ የተቆለፈባቸው ውድ ጌጣጌጦች ናቸው። ከዚህ ቀደም አንስቼው ነበር የሆነ ፕሮግራም ላይ ውድ ጌጣጌጦች ናቸውና ወደ እነዚህን ጌጣጌጦች ለማግኘት ሳጥኑን የምንከፍትበት ቁልፍ ደግሞ ክብር ነው ይላል። እና ሴቶች ያሏቸው በጣም በርካታ መብቶች አሉ። መጀመሪያ ያለብን ለሴቶች ክብር ከመስጠት መሆን አለበት ነው። ስለዚህ እነዛን መብቶች በጣም በርካታ መብቶች ያሏቸው ሴቶች እነዛ መብቶቻቸውን እንዲገለገሉባቸው መጀመሪያ ሴቶች ራሱ ሰብአዊ ፍጡር መሆናቸውን ከማሰብ ወንድ እንደውም ቅድም ላነሳለህ የነበረው ዓለም አቀፍ ህግጋት ላይ የናሽናሊቲ ወይም ደግሞ ያገቡ ሴቶች የዜግነት ስምምነት የሚባል በ1952 በ1957 እንደ አውሮፓውያን የዘመን ቀመር የወጣ ስምምነት አለና ሴቶች እንግዲህ በሀገራችንም በሰምተ ይሆናል የሴት ሀገሯ ባሏ ነው ይባላል። ሰምተ ታውቃለህ ይናባባል። የሴት ሀገሯ ባሏ ነው እና እንደዚሁ አይነት አስተሳሰብ ነበረ በዓለም አቀፍ ማህበረሰቡ ዘንድ ማለት ነው። እና ጀርመናዊ ባል ያገባች ሴት በቀጥታ የራሷን ዜግነት ጥላ ጀርመናዊ ዜግነት እንዲኖራት ይደረግ ነበር። አሁን በጀርመን የዜግነት ህግ መሰረት ማለት ነው። አስቀድሞ የነበራት ህግ ቀሪ ይሆናል።
አስቀድሞ የነበረ ዜግነት ዜግነት ቀሪ ሆነና ባሏን ስላገባች አዲስ የጀርመን ዜግነት ይሰጣታል። ስለዚህ ራሷ እንደ ሰው ዜግነቷ ላይ ሚና እንዳይኖራት ተደረገች ማለት ነው። ይሄ አሁን ሴት በማግባቷ ምክንያት ዜግነቷን እንዳትጥል ከለላ የሚሰጥ እንትን ነው እና በሴዳው ባልኩ ህግም ይሄ ተካቷል። እና እንዲህ አይነት እንትኖች አሉ፣ አስተሳሰቦች አሉ። ቅድም ያልኩ በጣም የሚገራርሙ አይነት ይሄ መኪና መንዳት አይችሉም ምናምን ያልነው አይነት ማለት ነው። እነሱ አይነት አስተሳሰቦች ነበሩ። አሁን ያው በጣም ከፍተኛ ትግሎች እየተደረጉ ነው። እነዚህን መብቶች በየሀገራቱ ለምሳሌ አሁን በእኛ ሀገር 3 የመንግስት መዋቅሮች አሉ አይደለ? ህግ አውጪው አለ፣ ህግ አስፈጻሚው አለ፣ ህግ ተርጓሚው አለ። እነዚህ ሁሉ የሴቶችን መብቶች በመጠበቅ ረገድ እያንዳንዱ የሚወጡ ህግጋት፣ የሚሰጡ ውሳኔዎች የሴቶችን መብት ከግምት ያስገባ መሆን አለበት ነው። ህገ መንግስታዊ ከለላውን ጥበቃውን ታሳቢ ያደረገ መሆን አለበት። መልካም፣ ጥሩ ውይይት እያደረግን ነው የምንገኘው። ተመልካቾቻችን የዛሬውን የምክረ ህግ ፕሮግራም በፕላቲኒየም ስፖንሰር ያደረገው የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ነው። ከልብ እናመሰግናለን። የስርዓተ ጾታ እኩልነትን ለማረጋገጥ የማህበራዊ ጥበቃን ለማስፋፋት የሴቶች የህጻናት የአካል ጉዳተኞችና አረጋውያን መብትና ደህንነትን ለማስጠበቅ እንዲሁም በሁሉም መስክ ተጠቃሚነታቸውን እንዲረጋገጥ በልዩ ትኩረት እየሰራ የሚገኝ ተቋም የአማራ ክልል ሴቶችና ህጻናት ማህበራዊ ጉዳይ ቢሮ በዚህ ፕሮግራም ፕላቲኒየም ስፖንሰር በመሆኑ ከልብ እናመሰግናለን። ወደ ውይይታችን እንቀጥላለን። እስኪ እንግዲህ ባሉን ደቂቃዎች ከአገር አቀፍ አንጻር የሴቶችና ህጻናት መብት ምንድነው የሚለውን እያየን በአብዛኛው ስለ ሴቶች ነው ስናቀርብ የቆየ ነው። እንዲሁ ህጻናትን በተመለከተ ቅድም ከላይ ውይይታችን ላይ ሲጀምሩ ሴቶች መብት ስንል የሁለቱንም ታሳቢ ይደረግልኝ ብለዋልና የህጻናትን በተመለከተ ምን የተለየ ነገር አለ? ኦኬ፣ ያው ህጻናትም በዓለም አቀፍ ህግ እንደ ስፔሻል ግሩፕ ወይም ደግሞ ልዩ የማህበረሰብ ክፍል ተደርገው ህግ እንዲወጣላቸው ተደርጓል። የህጻናት መብቶች ስምምነት የሚባል እንደውም በጣም የሚገርምህ በዓለም አቀፍ ደረጃ በጣም ከፍተኛ ተቀባይነት ያለው እስካሁን ወጥተው ካሉ ዓለም አቀፍ ስምምነቶች ከፍተኛ ተቀባይነት አግኝቶ ብዙ ሀገራት የፈረሙት በአባልነት እንተገብረዋለን ብለው ቃል የገቡበት ስምምነት የህፃናት መብቶች ስምምነት ነው። በዓለም አቀፍ ደረጃ ካሉ ሀገራት ከአሜሪካና ከሶማሊያ ውጪ ይህንን ስምምነት ያልፈረመ የለም። አሜሪካ ሲባል ይገርማል አይደል? አሜሪካ ለምንድነው መሰለህ? አሜሪካ በጣም የተሻለ ከለላ አለኝ ለህፃናት ብላ ታምናለች። ህጉና በራሴ በሀገሬ ህግ በሀገሬ ውስጥ ያሉ ህፃናትን በተሻለ መንገድ እጠብቃቸዋለሁ እናንተ ካወጣችሁት ህግ በተሻለ። ስለዚህ ይሄንን እንትን አልገዛም አባል ሆኜ አልፈረምም ብላ አሜሪካ አልፈረመችም። ሶማሊያ ደግሞ ያው የምታውቀው ካለፉት 40 ምናምን አመታት ጀምሮ አለመረጋጋት ስላለ ሀገሪቱ ውስጥ በዛ ምክንያት ይሄንን ስምምነት አልፈረመችም። መልካምና እንጂ በጣም ሰፊ ሽፋን ያለው ስምምነት ነው ለማለት ፈልጌ ነው። እና ይሄ ስምምነት ያው እንግዲህ ህፃናት የወደፊት ሀገር ተረካቢዎች እንደመሆናቸው መጠን ለነሱ እድገት በስነ ልቦናም በአካልም ሀገርን ዓለምን ለመረከብ ብቁ ሆነው እንዲያድጉ ልዩ የሆነ ከለላ ሊሰጣቸው ይገባል በሚል ያው የነሱ ከአድሎ ነፃ የሆነ የህገ መንግስታችንም በዚህ በእኛ ሀገር ህገ መንግስት አንቀጽ 36 ላይ እንደሚከተሉት መብት ይኖራቸዋል ብሎ በንዑስ ቁጥር 1 በፊደል ሀ በህይወት የመኖር ፊደል ለ ስምና ዜግነት የማግኘት ሀመርሃ ወላጆቻቸው በህግ ወላጆቹን ወይም በህግ የማሳደግ መብት ያላቸው ሰዎች የማወቅና የነሱንም እንክብካቤ የማግኘት ጉልበቱ ከሚበዘበዙ ልማዳዊ ድርጊቶች የመጠበቅ በትምህርት በጤናው በደህንነቱ ላይ ጉዳት የሚያደርሱ ስራዎች እንዲሰሩ ያለ መገደድ ወይም ከመስራት የመቆጠብ እንዲሁም በትምህርት ቤቶች ወይም በህፃናት ማሳደጊያ ተቋሞች ውስጥ በአካል ከሚፈጸም ወይም ከጭካኔና የሰብአዊ ከሆነ ጥቃት ነፃ የመሆን ይላል። ንዑስ ቁጥር 2 ላይ ህፃናት የሚመለከቱ እርምጃዎች በሚወሰዱበት ጊዜ
በመንግስታዊ ወይም በግል በጎ አድራጎት ተቋሞች፣ በፍርድ ቤቶች፣ በአስተዳደር ባለስልጣናት ወይም በህግ አውጭ አካላት የህፃናት ደህንነት በቀደምትነት መታሰብ አለበት ይላል። ንዑስ ቁጥር 3 ወጣት አጥፊዎች በማረሚያ ወይም በማቋቋሚያ ተቋሞች የሚገኙ በመንግስት እርዳታ የሚያድጉ ወጣቶች፣ በመንግስት ወይም በግል አጓል ማውንታን ተቋሞች ውስጥ የሚገኙ ወጣቶች ከአዋቂዎች ተለይተው የመያዝ አለባቸው። እንግዲህ ታራሚዎች በሚሆኑበት ንዑስ ቁጥር 4 ከጋብቻ ውጭ የተወለዱ ህጻናት በጋብቻ ከተወለዱ ህጻናት እኩል መብት አላቸው ይላል። የመጨረሻው ንዑስ ቁጥር 5 መንግስት ለአጓለ ማውንታን ልዩ ጥበቃ ያደርግላቸዋል። በጉዲፈቻ የሚያድጉበትን ስርዓት የሚያመቻች የሚያስፋፋ እንዲሁም ደህንነታቸውና ትምህርታቸውን የሚያራምዱ ተቋሞች እንዲመሰረቱ ያበረታታል ይላል። እንግዲህ አሁን ሲሉት ከነበሩት አንጻር የእኛም ሀገር በህገ መንግስት በዚህ መልኩ አስቀምጦታል። በትክክል የህገ መንግስቱ ድንጋጌዎች ያው ቅድም በሴቶች ላይም እንዳነሳ ነው የዓለም አቀፍ ህግጋቱ ነጸብራቅ ነው እና በቅድም በገለጽኩት በህፃናት መብቶች ስምምነት ላይ ይሄ አሁን ለምሳሌ ልዩ የህፃናት ጥቅም ቤስት ኢንተረስት ኦፍ ዘ ቻይልድ የሚባለው እሱ አሁን ተቀምጧል። ይሄ ከአድሏዊ አሰራሮች የመጠበቅ መብት አለ። ለእድገት ደግሞ ይሄ ለኑሮ ጠቃሚ የሆነ ነገር የማግኘት መብት፣ በህይወት የመኖር መብት፣ እነዚህ ነገሮች ወይም ደግሞ ሀሳባቸውን በነጻነት እንዲገልጹ ሀሳባቸው እንዲከበርላቸው የመሆን መብት ማለት ነው። እነዚህ የዛ የምልህ የስምምነቱ በጣም አብይ ጽንሰ ሀሳቦች ወይም መርሆች ናቸው። መልካም እንግዲህ ከዚህ አንጻር ብዙ ነገሮችን አይተናል። በሰብአዊ መብት ጀምረን የሰብአዊ መብት ጥበቃ መቼ እንደተጀመረ፣ የሴቶችና ህጻናት መብት አጠባበቅ ምን ይመስላል የሚለው፣ እኩልነትና አድሏዊ አሰራርን መጠበቅ እንዴት ይታያል የሚለውን፣ በሀገር አቀፍ ደረጃ በዓለም አቀፍ ደረጃ ሀገራችንስ ምን ተቀብላ እየተገበረች ነው የሚለውን፣ የህፃናት መብትና የሴቶች መብት ምንድን ነው የሚለውን አይተናል። አሁን እንግዲህ በሴቶችና በህፃናት የሚፈጸሙ ወንጀሎችን በተመለከተ ምንድን ነው በወንጀል ፈጻሚዎቹ ላይ ያላቸው ቅጣት የሚደርስባቸው ቅጣት ምንድን ነው የሚለውን በተመለከተ፣ ምርመራ ሂደቱስ ምን ይመስላል፣ ምርመራው ከምን ተጀምሮ እስከ የት ድረስ ይሄዳል፣ የማስረጃ አቀራረቡ ምን ይመስላል፣ ፍርድ ቤቶቻችንስ በዚህ ላይ እየሄዱበት ያለው ሁኔታ ምንድን ነው የሚለውን የተዘጉ መዛግብትን እያየን እንደ ኬዝ ብሪፍም በቀጣይ ሳምንት የምናቀርብ ነው የሚሆነው። ዛሬ እንግዲህ ሁሉንም ማጠቃለል ባንችልም የዛሬው ውይይት ከዚህ ላይ ልናጠናቅቅ ነው። በመጨረሻ እንግዲህ ከመብት አንጻር የምትለው እንደው ነገር ካለ አንድ ደቂቃ ለፍቀድ። ኦኬ እንግዲህ ያው የህፃናት መብት ቅድም እንደገለጽኩት ያው ትንሽ አንዳንድ ሀሳቦችን ለማነሳሳት ያህል ነው። ህፃናት መብቶቻቸው ሊጠበቁ ይገባል ስንል በማንኛውም ሁኔታ ከሚደርስባቸው ያልተገባ ተጽዕኖ ነፃ መደረግ አለባቸው። ህፃናት ስም የማግኘት ወላጆቻቸውን የማወቅ ዜግነት የማግኘት መብቶች አሏቸው። በህገ መንግስቱ ላይ እንደተመለከተው ሀሳቦቻቸው የመደመጥ በጣም የሚገርም በአፍሪካው የህፃናት ደህንነት ቻርተር ላይ ደግሞ ለህፃናቱ ላይ ግዴታ ጥሏል። የህፃናት ኃላፊነት ህፃናት ኃላፊነት አለባቸው። ሀገራቸውን የመጠበቅ ማህበረሰባቸውን የማገልገል ታላላቆቻቸውን የማክበር ወላጆቻቸውን የመንከባከብ የማክበር ግዴታ ወይም ኃላፊነት አለባቸው ብሎ በጣም ከዓለም አቀፍ ስምምነቶች በተለየ በተቃረነም ሳይሆን ጥሩ የሆነ ማለት እንችላለን። ምክንያቱም አንዳንዴ መብት ያለው ሰው በሙሉ ተነጣጣሪ ግዴታ አለበት የሚባል ጽንሰ ሀሳብ አለ አይደለም። ስለዚህ ህፃናት ሁሌ መብት አለን ብቻ እያሉ እንዳይቀመጡ እናንተም እስቲ ይሄን አድርጉ ተብለው የተቀመጠበት አለ የአፍሪካው ስምምነት ማለት ነውና መልካም እንግዲህ ከዚህ አንፃር እንግዲህ ያለ ደቂቃም ስለተጠናቀቀ ነው። እንግዲህ ጠበቃና የህግ አማካሪ አዳነ በዛብህ በዚህ ባነሳ ነው አርዕስት ዙሪያ የሴቶችና ህፃናት መብትን በተመለከተ በርከት ያሉ ሀሳብ ታሪካዊ ዳራ አመጣጡ ጀምረው ሀገራችንስ ያለችበት ደረጃ ምንድነው የሚለውን ለተመልካቾቻችን አቅርበውልናል። ከልብ እናመሰግናለን። እሺ እኔም አመሰግናለሁ። የዛሬውን ፕሮግራም በፕላቲኒየም ስፖንሰር ያደረገልንን የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮን ከልብ እናመሰግናለን። የዛሬው የምክረ ህግ ፕሮግራም በዚሁ ይጠናቀቃል። ሳምንት በዚሁ ጉዳይ የወንጀሉን ጉዳይ በተመለከተ በሴቶችና በህፃናት ላይ የሚፈጸሙ ወንጀሎች በአጥፊዎች ላይ ምንን ያስከትላል፣ የምርመራ ሂደቱ የማስረጃ አቀራረብ ሂደቱ ምን ይመስላል የሚለውን እናቀርብላችኋለን።
ይህን ፕሮግራም ወደ እናንተ እንዲደርስ አዘጋጅቼ ያቀረብኩ ጠበቃና ህግ አማካሪ ፍስሐ አስተይ ነው። ከሁሉም የአማራ ሚዲያ ኮርፖሬሽን የቴክኒክ ሰራተኞች ጋር በመሆን ነው። ሳምንቱ የሰላም እንዲሆን ተመኘን። ሰላም።